ሰላም ሰላም እንዴት ናችሁ? ዛሬ የምንማማረው ስለ ሬሾ ነው። በሌላ ርዕስ ነው የተገናኘነው። የሬሾን ዴፊኒሽን እንመለከታለን። ሬሾ በጣም ወሳኝ የሆነ ከግሬድ 7 እስከ ግሬድ 12 እንዲሁም ዩኒቨርሲቲ ድረስ የሚገባ ወሳኝ የሆነ የማትማቲክስ ኮንሰፕት ነው። ዛሬ ዴፊኒሽኑን እንዲሁም እንዴት እንጽፈዋለን፣ ከዚህ በተጨማሪ ደግሞ የተወሰኑ ደግሞ ወሳኝ የሆኑ ብዙ ቦታ ላይ የማይታለፉ ጥያቄዎችን አብረን እንሰራለን ማለት ነው። Let's start from its definition. What is ratio? Ratio is a comparison of two or more quantities of the same kind in the same units. ratio ማለት ይሄ ነው። ሁለት ወይም ከዛ በላይ ተመሳሳይ መጠን ያላቸው ነገሮች ማወዳደር ማለት ነው። ተመሳሳይ መሆን እንዳለባቸው ግን መርሳት የለብንም። አንድን ነገር በኪሎግራም ከጠቀስኩኝ ሌላኛውም ከስር ያለው ዲኖሚኔተሩ በኪሎግራም መሆን አለበት ማለት ነው። እስቲ እንዴት እንደሚጻፍ እንመልከት። How to write ratio? ለምሳሌ ያህል 16 ኦቨር 20 ወይም 16 ብለን የኮለን ምልክት አድርገን 20 ብለን መጻፍ እንችላለን። በሁለቱም መንገድ ሬሾን መጻፍ ይቻላል። 16 over 20 or 16 to 20 ብለን መጻፍ እንችላለን ማለት ነው። በጣም ጥሩ። እስቲ አሁን ጥያቄዎችን ደግሞ እንስራ። በጣም ጥሩ። ስለዚህ ከሬሾ ጋር የተገናኙ የተወሰኑ ኤግዛምፕሎችን ደግሞ አሁን አብረን እናያለን። እንደዚህ አይነት ጥያቄዎች ብዙ ጊዜ በስኮላስቲክ አፕቲቲዩድ በናሽናል ኤግዛም ብዙ ጊዜ የሚመጡ ጥያቄዎች ናቸው። The ratio of two numbers is 7 to 3 and their sum is 15. Find two numbers. እሺ ሬሾ 7 to 3 ነው። የነዚህ ሰማቸው ደግሞ 50 ነው። የዚህን ሬሾ ድምር እንሰራለን። 7 ሲደመር 3 10 ይመጣል። ሁለቱን ነምበሮች ሌተስ ሴይ ኤ እና ቢ እንበላቸው። ኤ ኢዝ ኢኳል ቱ የመጀመሪያውን የሬሾ ቁጥር እንውሰድ 7 ሲካፈል የሬሾ ድምር 10 ሲባዛ በሰማቸው 50። ይሄ 0 በዚህ 0 ጠፋ። 7 ጊዜ 5 35። ቢ 3 ቀጥሎ ያለውን የሬሾ ቁጥር ወስዳለው ኦቨር 10 ታይምስ ሰማቸው 50። 0 በ0 3 ጊዜ 5 15። ሁለቱን ቁጥሮች አገኘው ማለት ነው። ስለዚህ ሲደመሩ 50 የሚሰጡ ነምበር and the second one in the simplest form 3.5 ኪሎግራም to 6500 ግራም። ይሄ የተሰጠን ጥያቄ ነው። ሁልጊዜም ሬሾ ከሆነ ጥያቄው ግዴታ መመሳሰል አለባቸው። እዚህ የተሰጠኝ ዩኒት ኪሎግራም ነው፣ እዚህ የተሰጠኝ ዩኒት ግራም ነው። ፈርስት ነምበር ስለሚል የመጀመሪያውን ከላይ ያደርጋለሁ 3.5 ኪሎግራም። ሰከንድ ዋን ስለሚል ከስር 6500 ግራም። ሬሾውን ስሰራ 3.5 1 ኪሎ ግራም 1000 ግራም ነው። ስለዚህ ይህን ቁጥር በአጭሩ በ1000 አበዛለሁ። ሲካፈል 6500 ግራም 1000 ሲቀየር እዚህ ጋር ግራም ሆኗል። ግራም በግራም ዘሴም ዩኒት መሆን አለበት። 20 በ2 ለ0። እቺ አንድ ዜሮን ሳጠፋ እዚች ጋር የነበረችው ነጥብ ወደፊት ለፊት ትሄዳለች። ስለዚህ 35 ሲካፈል ለ65። ጥያቄው ላይ ሲምፕለስት ፎርም ይላል። ማቃለል ስላለብኝ በ5 7 በ5 13። ስለዚህ ሳቃልል የመጣልን ቁጥር 7 ኦቨር 13 ወይም 7 to 13።
ቀጥሎ ያለው ጥያቄ ተመሳሳይ ነው። ብዙ ጊዜ የሬሾ ጥያቄዎች ላይ የማይቀር ጥያቄ ነው። ስኮላስቲክ አፕቲቲዩድ ፈተና ላይ ወይም ደግሞ የናሽናል ኤግዛም ላይ አንዳንድ ጊዜ ለስራ ቅጥር ላይ በሳት ጥያቄዎችም ላይ የሚካተት ጥያቄ ነው። እንዴት በቀላሉ እንፈተዋለን? 2a ኦቨር 3b is equal to 5 ኦቨር 6 አድርጌ ይችን ቀይራታለሁ። if 2a to 3b is equal to 5 to 6 የሚለውን እንደዚህ። ቀጥሎ 3b to 2c 3b to 2c is equal to 36 to 15 የተጠየቀው find a to c ነው። a to c ወይም a over c ማለት ነው። ይሄን ለመፍታት 2a over 3b is equal to 5 over 6 በሪሲፕሮካሉ እንዲጣፋልኝ a 2 over 3 ከሆነ በ3 over 2 ማለት ነው። 2 በ2 ጠፋ፣ 3 በ3 ይህንም በተመሳይ በ3 over 2 ማብዛት ይኖርብኛል በሪሲፕሮካሉ። a over b is equal to በ3 1 በ3 2 እዚህ ከላይ 5 ጊዜ 1 5 2 ጊዜ 2 4 ማለት ነው። ይህን ስሰራ 3b over 2c is equal to 36 over 15 b over c ለማስቀረት በሪሲፕሮካሉ በ2 over 3 በዚህም በኩል በ2 over 3 2 በ2 3 በ3 b over c ቀረ። እዛም በ3 1 በ3 12 በ3 5 በ3 4 ሲምፕሊፋይ ለማድረግ ነው። 4 ጊዜ 2 8 5 ጊዜ 1 5 የኤ ኦቨር ቢ ዋጋ ይሄ ነው። የቢ ኦቨር ሲ ዋጋ ይሄ ነው። ኤ ኦቨር ሲን እንዴት ላገኝ? ይሄን ለማግኘት ኤ ኦቨር ቢ እና ቢ ኦቨር ሲን ብናባዛ ሊሰጠን የሚችለው ነገር ምንድን ነው? ቢ በቢ ቢጣፋ ኤ ታይምስ 1 ኤ ቢ ኦልሬዲ ተጣፍቷል። ስለዚህ የቀረችን ከስር ሲ ኤ ኦቨር ሲ ሆነ ማለት ነው። ኤ ኦቨር ሲ የምንፈልገው ነገር ነው። ኤ ኦቨር ሲን ያገኘሁት ኤ ኦቨር ቢን እና ቢ ኦቨር ሲን አባዝቼ ነው። ስለዚህ 5 ኦቨር 4ን ከ8 ኦቨር 5 ጋር ባባዛው ኤ ኦቨር ሲ ይሰጠኛል ማለት ነው። ኤ ኦቨር ሲ is equal to 5 over 4 times 8 over 5 ስለዚህ 5 በ5 በ4 1 በ4 2 ስለዚህ ኤ ኦቨር ሲ ጥያቄው መልሱ 2 ሲ ደግሞ 1 ኤ ቱ ሲ 2 2 1 ሆነ ማለት ነው። ላይክ እንዲሁም ሰብስክራይብ ማድረግ አይርሱ። በተጨማሪም ዩኒቨርሳል ቱቶሪያል ኤኤስ ብለው ዩቲዩብ ላይ ከፈለጉት በቀላሉ ወደ ቻናችን መቀላቀል ይችላሉ። ተጨማሪ ቪዲዮዎችን መመልከት ይችሉ ዘንድ በቀኝ በኩል የተቀመጡትን ቪዲዮዎች ቼክ ያድርጉ።